ማፋጀት ነው። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች አማራን ራሱ እርስ በርስ ማፋጀት ነው። ኦሮሞን ራሱ እርስ በርስ ማፋጀት ነው። 8 የጋሞ ብሔር ተወላጆች፣ 40 ክርስቲያን፣ 34 ሙስሊም ክርስቲያንን ማፋጀት ነው። ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ግጭትንና አለመግባባትን በየብሔሩና ሃይማኖቱ የሚያከፋፍሉት ጠቅላይ ሚኒስትሩ ሰሞኑን በአርባ ምንጭ የደቡብ ብሔር ብሔረሰቦችን እርስ በርስ ያጣላልኛል ያሉትን በደብረ ማርቆስ የሰሜን ኢትዮጵያን ሕዝብ ያጋጭልኛል ብለው ያሰቡትን ነገር ተናግረው የጋራ ቁጣ ቀስቅሰዋል። ሴረኛ አንደበታቸውንና ስራቸውን የተረዳው አብዛኛው የፖለቲካ ማህበረሰብም ነቅተንቦታል፣ ከዚህ በኋላ በዚህ መርዝ በሚተፋ አንደበቶ የሚሳሳት የለም ሲል በመግለጫ ጭምር እያጣደፋቸው ነው። የአሁኑን የኢትዮጵያ ሰንደቅ ዓላማ መሰረት የሆነውን አረንጓዴ ቢጫ ቀዩን ሰንደቅ ያስተዋወቁትን አብይ አህመድን ወላሂ እያሉ እየማሉ የታዘዙላትን ግብፅን አንበርክከው ያሸነፉትን አብይ አህመድ አሊ ለሱዳን የሸለሙትን ምዕራብ ጎንደርን አልሰጥም ብለው አንገታቸውን የሰጡትን የአማርኛ ቋንቋን የአገራቸው የሥራ ቋንቋ የመንግስታቸው ልሳን ያደረጉትን አፄ ዮሐንስን በአማራ በተለይም በጎጃም ህዝብ ላይ ያደረሱትን መከራ እንዳትረሱ እያሉ ሲናገሩ የሴራቸውን ድር ተረድቶ ከዚህ በላይ ከሸወዱንስ የኛ ሞኝነት በዝቷል ማለት ነው ብሏቸዋል። አብይ አህመድ አሊ ብሔር ብሔረሰቦችን ብቻ ሳይሆን ዞኖችን ጭምር እየጠቀሱ ጎንደርን ሳለማው ጎጃም ተቆጣ፣ ወሎ ባንዳ ነው፣ ጎንደር ጀግና ነው፣ ወለጋና ጅማ የሚጋደሉ ናቸው፣ ወላይታና ጋሞ አልተባበር አለ፣ በአርባ ምንጭ ለውጥ ሶዶ አልስቅ አለ፣ በሶዶ ለውጥ ጋሞ አልደሰት አለ እያሉ ግድያንና ማህበረሰባዊ ቁርሾን ሲጠሩ እስላምና ክርስቲያን እያሉ ግጭት ሲቀሰቅሱ የአማራ ተወላጆችን ሰብስበው ኦሮሞን እየከፋፈልኩት ነው ሲሉ ኦሮሞዎችን ደግሞ ኦሮሞ ኢትዮጵያን 200 ዓመት እንዲገዛ አድርጌ ስርዓት እየዘረጋሁ ነው ሲሉ ኑ ትግራይን ከምድረገጽና ከህሊና እናጥፋ ተባብለውም ሲዘምቱ አገሩ ኢትዮጵያ ባይሆንና የኢትዮጵያ ህዝብም አንድነቱን የሚወድ ህዝብ ባይሆን ኖሮ ከተከሰተው እልቂት በላይ ይደርስ ነበር። ሰውየው የኢትዮጵያን ህዝብ በዘሩና በሃይማኖቱ ብቻ ሳይሆን በዞኑም ጭምር እንዲጋደልላቸው ተግተው እንደሚሰሩ ቀደም ሲል ጎጃም ሆይ ከትግራይ ምን አለህ በሚል ርዕስ ባቀረብነው መጠነኛ ዝግጅታችን መመልከታችን አይዘነጋም። በዚህ መሰናዶ ከማህበረሰቦች አልፈው ግለሰቦችን እንዴት ባለ ሁኔታ እንደሚያጋጩ እንመለከታለን። አገዳዳይና ከፋፋይ ባህሪያቸውና ስራቸው እየታወቀ ህዝብም በአብዛኛው እየተረዳ መሆኑ ግልጽ የሆነ ይመስላል። አሁን ጠቅላይ ሚኒስትር አብይ ህዝብንና ህዝብን ብቻ ሳይሆን ጓደኛሞችን፣ የሥራ ባልደረቦችን፣ አብሮ አደጎችን፣ የአንድ እምነት አባቶችን ወዘተ በግል የሚያጋጩ ለአንዱ ደውለው ሌላ አንዱን ጠርተውም ሌላ የሚናገሩ ጸብን በህዝቦች መካከል ብቻ ሳይሆን በግለሰቦች መሃል የሚዘሩ መሆናቸውን የቀድሞ የሥራ ባልደረቦቻቸውና የቅርብ ጓደኞቻቸው ማኝ ናቸው። ከንቲባዋንና ሚኒስትሩን ኢታማዦር ሹሙንና ለማ መገርሳን እንዲሁም ሌሎችን ያጋጩበት በሰዎች መካከል ወዳጅነት እንዳይኖር ይገድልሃልና ያጠፋል እያሉ ወሬ የሚያቃዱት ጠቅላይ ሚኒስትሩ እከሌን አትመነው፣ እከሌን ካደው፣ እከሌ ጠላትህ ነው ወዘተ እያሉ በግለሰቦች መካከል የሚያጋጩ መሆናቸውን እነዚህ ሰዎች በራሳቸው ላይ የደረሰውና ያጋጠማቸውን ይናገራሉ። ግለሰቦችንና ቡድኖችን ለማጣላት፣ ወዳጆችን በጓደኞቻቸው ለማስከዳት፣ ተደራዳሪዎችን እንዳይተማመኑ ለማድረግ የፈጸሟቸውን እንኳን የአገር መሪ አንድ የሰፈር አሉባልተኛ ወይዘሮ እንኳን ይፈጽሙታል የማይባልን ነውር ቀንና ዕለት ሰውና ስም ጠቅሰን እናቀርበዋለን። በ2012 አቶ ጀዋር መሐመድ ላይ የግድያ ይሁን የእስራት ተግባር ለመፈጸም ሰራዊት ልከው ከከሸፈባቸው በኋላ የተቀሰቀሰውን አመፅ ተከትሎ 20 የማይደርሱ የአንድ የሃይማኖት ልሂቃን ሰብስበው አህመዲን ጀበልንና ኡስታዝ አቡበከርን ስማቸውን ጠቅሰው አገር አፍራሽ ናቸው ሲሉ የተናገሩበትን በዝርዝር እንነግራችኋለን። ጀዋርና ለማ መገርሳንም ጸረ ኦርቶዶክስ ናቸው ሲሉ የተናገሩትን ቢያንስ 20 ሰዎች አዳምጠዋቸዋል። ይህንንም በዝርዝር ወደ እናንተ እናደርሰዋለን። ከአንድ ዓመት በፊት ህዳር 26 2017 ዓ.ም በቤተ መንግስት ያደረጉት ደግሞ ፍጥጥ ያለ አይን የሚያወጣ ነበረ። ጌታቸው ረዳን፣ ታደሰ ወረደን፣ ደብረጽዮን ገብረ ሚካኤልን፣ ጻድቃን ገብረ ትንሳኤን ያተራመሰ እዚያው ጸብ እንዲጀምሩ ያደረገ ማጣላት የፈጸሙበት መንገድ ደግሞ ግርም የሚል ነው። እያንዳንዱን ሁነት እናቀርበዋለን። ከዚያ ቀደም ብለው በ2016 ክረምት ጌታቸውንና ደብረጽዮንን ያቆራረጡበት መንገድ ደግሞ ሌላ ብዙ ገጽ ያጽፋል። ሰሞኑን የደህንነት መስሪያ ቤቱ አንድ ክንፍ ስለ ትግራይ የሚመክር መድረክ ባዘጋጀበትና ከአገዛዝ ጋር በመለጠፍ ኑሮን ማሸነፍ የሚል መርህ ያላቸው ሰዎች ባሰናዱት መድረክ ላይ የተገኙት ጌታቸው ረዳ የተናገሩት ነገር ለዚህ ጉዳይ በከፊል ማስረጃ ይሆነናል። አብይ ጌታቸውን ደውለው ሊገድሉህ ነውና አምልጥ ያሉበት ታሪክ ግን ታሪክ ቀያሪ ነው። በጥቂቱ እናቀርበዋለን። ሰውየው ህዝብን በእምነቱና በብሔሩ እንዲጋጭ ከመቀስቀስ አልፈው በግለሰቦች መካከል ቀጥሎም ድንበር ተሻግሮ በውጭ ሀገራት ተፈጽሟል። አንድን ፕሬዚዳንት ከድተውና ከሌላ ሰው አጣልተው የፈጸሙት ድርጊት በአልጀዚራ ተዘግቦላቸዋል።
ለአንድ ሌሊት የሚያድሩ ውሸት ተናግረው ተጀምሮ የነበረ ግዙፍ የሰላም ስምምነት አኮላሽተዋል። የድንበር ዘለል የማጣላትና የመዋሸት ተግባራቸው የዓለም አቀፍ መገናኛ ብዙሃንን ትኩረት ስቦ ከርሟል። ሁሉንም በዝርዝር እንነግራችኋለን። ዳምንና አንዳርጋቸውን ጠይቃቸው። አንድ ጊዜ ቤቴ ጋብዣቸው ተወያየን። ይህን ሰማ። አንተ ራስን ትጥላለህ፣ ለእነኚህ ሰዎች ከአንተ የበለጠ ጠላት የለም፣ ከአንተ የበለጠ ጠላት አዩም፣ ያጠፉል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው፣ ደፋዋለሁ ነው ያላቸው። አቶ ጀዋር መሐመድ እሳቸውን ከሌሎች ለማጣላት ለእሳቸውም ለሌሎችም ተናገረ ያሉትን አንስተዋል። እዚህ ጋር እሳቸው በሌሉበት የተፈጸመ ሌላ ታሪክ እንጨምር። ነገሩ የሆነው በ2012 ጥቅምት ላይ ነው። ያኔ ጀዋር እንዲገደሉ ይሁን እንዲታሰሩ ባይታወቅም ብቻ አንዳች ነገር እንዲፈጸምባቸው የሚያደርግ ትዕዛዝ ሰጥተው ጠቅላይ ሚኒስትሩ ወደ ሩሲያ አቀኑ። ማታ ላይ ወደ ሩሲያ ሶሺ ከመብረራቸው በፊት ግን በፓርላማ ባደረጉት ንግግር የውጭ አገር ዜግነት ያላችሁ ኦሮምኛን ብትናገሩ አማርኛ እንላቀቅም፣ እናንተ አገር አላችሁ ብለው ዛቱ። ዛቻው በወቅቱ አሜሪካዊ ዜግነት ለነበራቸው ጀዋር መሐመድ እንደነበር ያልተረዳ ተደማሪም ታዛቢም አልነበረም። ይህንን ያወቁት ጀዋርም እኛም አውቀናል፣ ጉድጓድ ምሰናል ብለው በፌስቡክ ላይ ተረቱ። ጠቅላይ ሚኒስትሩ ከአገር እንደወጡ ታማኝ ወታደራዊ ስኳዳቸውን ወደ አቶ ጀዋር ቤት ላኩ። አቶ ጀዋርም መከበባቸውን ገልጸው የድረሱልኝ ጥሪ ያቀረቡ። በዚህ ጊዜ ምድረ ኦሮሚያ ተበጠበጠ። ቁጥራቸው የማይታወቅ ሰዎችም ተገደሉ። ቤተ ክርስቲያናት ተቃጠሉ። የኦርቶዶክስ ተዋሕዶ አማኞች መገደላቸውም ሪፖርት ተደረገ። እልቂቱ ጋብ ሲል ጠቅላይ ሚኒስትሩ ወደ አዲስ አበባ ተመለሱና የሞቱ ሰዎችን አስክሬን ዝርዝር በብሔርና በሃይማኖት ከፋፍለው አነበቡ። ቀጥለው የኦርቶዶክስ ተዋሕዶ መምህራንንና ማኅበራትን ተወካዮችን ሰበሰቡ። ዳንኤል ክብረትን በተገኙበት በካቢኔ አዳራሽ በተካሄደው በዚሁ ስብሰባ ላይ የቤተ ክርስቲያን ምሁራን፣ የማኅበረ ቅዱሳን አመራር፣ ከሰንበት ትምህርት ቤት የተወከሉ፣ ከአዲስ አበባ ወጣቶች ኅብረት የተገኙ ጴጥሮሳውያን በሚባለው ማኅበር ውስጥ የሚገኙ ሰዎች በታደሙበት ስብሰባው ተካሄደ። በዚያ ስብሰባ ላይ ጠቅላይ ሚኒስትሩ የተናገሩትን ቃል በቃል የመዘገበው ተሳታፊ ከማስታወሻው ላይ ያስገለበጠን የአብይ ንግግር እንዲህ የሚል ነው። በዚህ ግጭት ውስጥ የሞቱት አብዛኞቹ ኦርቶዶክሶች ናቸው አውቃለሁ። ይህንን ያደረገው ኦርቶዶክስ ጠሉ ጀዋር መሐመድ ነው። ጀዋርን ከለላ የሚሰጠው ደግሞ ለማ መገርሳ ነው። በለማና በጀዋር ዙሪያ ተሰባስቦ የሚውለውን ሰው ብትቆጥሩት እንዳለ ኦርቶዶክስ ጠል ነው። ከነዚህ ውስጥ አገር አፍራሾቹ እነ አህመድን ጀበልና አቡበከር አህመድን ይገኙበታል። ለማ ከነ ጀዋር ጋር ገጥሞ የሚያሰባስበውን ኃይል እንዲህ ያለን መሆኑን እወቁት። አሁን መፍትሄው ኢህአዴግን ማፍረስ ብቻ ነው። እሱን ደግሞ ሊጨርሰው ጫፍ ላይ ደርሻለሁ። ከዚህ በኋላ የኦርቶዶክስ መሞት ያበቃለታል። ቤተ ክርስቲያን ሲቃጠልና ክርስቲያን ሲገደል ሰራዊቱ ቆሞ ይመለከት ነበር ያላችሁት ልክ ነው። ይህንን መጽሐፍ ተመልከቱ አሉና ቀይ መጽሐፍ በእጃቸው ይዘው ይህ መጽሐፍ የመከላከያ ማስተማሪያ ነው። መከላከያ የአብዮታዊ ዲሞክራሲ ዘበኛ እንደሆን ተደርጎ እንጂ ህዝብ እንዲጠብቅ ተደርጎ አልተቋቋምም። መከላከያ የአብዮታዊ ዲሞክራሲ ዘበኛ እንዲሆን ተደርጎ እንጂ ህዝብ እንዲጠብቅ አለመቋቋሙን ይህ ሰነድ ይገልጻል። ለዚያ ነው ሰው ሲገደል ቆሞ የተመለከተው። ስለዚህ ሰራዊቱንም አስተካክለዋለሁ ካሉ በኋላ እንደገና የቤተ ክርስቲያኗን ምሁራንና ጳጳሳት ወደሚመለከተው የንግግራቸው ክፍል አለፉ። እናንተ እንደ አባቶቻችሁ አይደላችሁም። አባቶቻችሁ ከእኔ ጋር የተወያዩትን ሁሉ ሚዲያ ላይ ወጥተው ያወጡታል። እኔ ጋር እየመጡ ለምን ወጣቶቹ ላይ እርምጃ አትወስድልንም ይሉኛል። ማኅበራትን በተለይም ማኅበረ ቅዱሳንን አይወዷችሁም፣ በጣም ነው የሚጠሏችሁ። አንዳንዶቹማ በተለይ አቡነ ሳዊሮስ፣ አቡነ ዜና ማርቆስ የተባሉ ሰዎች ገና ለገና አብይ ኦሮሞ ነው ብለው ስለሚያስቡ ተሰባስበው መጥተው የኦሮሚያ ቤተ ክህነትን እናቋቁም አሉኝ። ከዚህ ጥፉ አልኳቸው። እኔ ቤተ ክርስቲያኗን 10 ትንንሽ ማድረግ እችላለሁ ግን አልፈልግም በማለት ተናገሩ እያለ የሚቀጥለው የዚያ ስብሰባ ታዳሚ ይህ ወቅት የኦሮሚያ ቤተ ክህነት ስለማቋቋም በይፋ የተነሳበት ወቅት አለመሆኑን ያስታውስና በወቅቱ ግን ራሳቸው ጠቅላይ ሚኒስትሩ የኦሮሚያ ቤተ ክህነትን ለማቋቋም አደራጅተው ጵጵስና እንድትሰጥ የግብፅ ኦርቶዶክስ ቤተ ክርስቲያንን የሚያናግሩ ጳጳሳትን ወደ አሌክዛንድሪያ ልከው እንደነበር ያትታል። ይህ ከሆነ ከጥቂት ቀናት በኋላ እንደገና የእስልምና ልሂቃንን ሰበሰቡ። በዚያ ስብሰባ ላይ ከኦርቶዶክስ ማኅበራትና ምሁራን ጋር ያደረጉትን ውይይት ጠቅሰው ሙስሊምን አቀረብህ፣ ለሙስሊም ስልጣን ሰጠህ እያሉኝ ነው። በተለይ ማኅበረ ቅዱሳን የሚባለው ስብስብ እየረበሸኝ ነው ወዘተ እያሉ መናገራቸውን ኢትዮ ፎረም ሰምቷል። ይህ የእምነት ተቋማት በጎንዮሽ እንዲጋጩ የሚያደርግ ገለጻ ብቻ አይደለም። የሃይማኖቱ አስተማሪዎች ከእምነት አባቶች ጋር መተማመን እንዳይኖራቸው ዲያቆናትና መምህራኑን ጳጳሶቹ አይወዷችሁም፣ እርምጃ ውሰድልኝ ይሉኛል የሚለውም ሆነ ቤተ ክርስቲያኗን 10 ትንንሽ ማድረግ እችላለሁ ያሉበት ዛቻ በኋላ ላይ ሙሉ በሙሉ በሳቸው ተፈጽሟል።
አብይ አህመድ ግለሰቦችን ሲያጋጩ የሚከተሉትን ሴራ ለመመልከት ህዳር 26 2017 ዓ.ም ያደረጉትን እናስታውስ። ያ ዕለት ጠቅላይ ሚኒስትር አብይ የወቅቱ የትግራይ ፕሬዝዳንት ጌታቸው ረዳን፣ ምክትሎቻቸውን ታደሰንና ጻድቃንን፣ የህወሓት ሊቀመንበር ደብረጽዮንንና ሌሎች የፖሊት ቢሮ አባሎችን ሰብስበው የዋሉበት ቀን ነው። ከዚያ በፊት ግን ጌታቸውን ታደሰንና ደብረጽዮንን በተለያዩ ቀናት በተናጠል አነጋግረዋቸዋል። ሶስቱንም የነገሯቸው ፕሬዝዳንት እንደሚሆኑ ብቻ ሳይሆን አንዱን ለሌላው የማይረባ መሆኑንና ለስልጣን የተስገበገበ መሆኑን ነግረዋቸዋል። ከዚያም ሁሉም ለስብሰባው በጋራ ተቀመጡ። ደብረጽዮን ጌታቸው ተነስቶ ታደሰ ወረደ ይሾምልን የሚለውን ሐሳብ ለስብሰባው አቀረቡ። በዚህ ጊዜ ጠቅላይ ሚኒስትሩ ወደ ጀኔራል ታደሰ አተኩረው ምን አስተያየት አለህ ብለው ጠየቁ። ጀኔራል ታደሰ በዝምታ አፍታ ወሰዱ። በዚህ ጊዜ በፍጥነት ጠቅላይ ሚኒስትሩ መናገር ጀመሩ። ተናገር እንጂ ታደሰ፣ ከ4 ወራት በፊት እኮ ጌታቸውም ደብረጽዮንም አይረቡም፣ የቴክኖክራቶች መንግስት ብናቋቁም ይሻላል ብለኸኛል በማለት ቢያንስ 10 ሰው ባለበት ስብሰባ ላይ ተናገሩ። እስከዚያች ዕለት ድረስ ተማምነው አንዱ ሌላውን እየወከለም ሲሰሩ የነበሩት ጀኔራል ታደሰና ጌታቸው ረዳም ተቃቃሩ። የማይተማመኑና የማይደማመጡም ሆኑ። ደብረጽዮን ገብረ ሚካኤልም ታደሰ ወረደ ፕሬዝዳንት ይሁን የሚለውን አቋማቸውን ወደ ማሻሻል አዘነበሉ። ጠቅላይ ሚኒስትሩ በባልና ሚስት የውስጥ ጉዳይ ሳይቀር ገብቶ የፈተፈቱትን ብንጨምርበት የከተማውን አርቲስትና ባለሀብት ስንዘረዝር መዋላችን ይሆናል። እሱን ትተን ፖለቲካው ላይ ብቻ ስናተኩር በ2016 ክረምት ያደረጉትን እናስታውሳለን። በዚያ ሰሞን አቶ ጌታቸው ረዳ ወደ ውጭ ሀገር በሄዱበት ወቅት ስልካቸው ለቀናት መስራት አቆመ። የአቶ ጌታቸው ስልክ አለመስራቱ ያጠራጠራቸው ደብረጽዮን ገብረ ሚካኤል ወደ አዲስ አበባ በረሩ። ጠቅላይ ሚኒስትሩንም አገኙ። ምን እንደተነጋገሩ አልታወቀም። በኋላ ግን ጠቅላይ ሚኒስትሩ ለስምረት ሰዎች ያንን ከደብረጽዮን ጋር የነበራቸውን ቆይታ ነገሯቸው። ደብረጽዮን መጥቶ ጌታቸው ስልኩ የማይሰራው ከሻቢያ ሰዎች ጋር ሊገናኝ ስለሄደ ነው፣ ከሻቢያ ጋር የሚዶልተው ደግሞ ከትግራይ እኔን ከፌዴራልም አንተን ለማንሳት ስለሚያስብ ነው። ስለዚህ አሁንም መፍትሄው እሱን ከፕሬዝዳንትነት ማንሳት ነው የሚል ጥያቄ አቀረበልኝ። አይሆንም፣ ከዚህ ጥፋ ብዬ ላባረረው ብሞክር ብትሾመውም እኮ ይሞታል፣ የታመመ ስለሆነ አይሰነብትም አለኝ በማለት አብይ ለአንዳንድ ቤተኛ ስምረቶች የተናገሩትን ጌታቸው ረዳ ሰሞኑን በጥቂቱ ገልጸውታል። ጌታቸው በቅርብ ጊዜ በሕይወት ስለማይኖር እኔ እሻላችኋለሁ ሲል የነበረ ሰውዬ የትግራይ ወጣት ሆስቴጅ ይዞ የትግራይ ወጣት ለሞት ዳርጎ እንደገና ሌላ ዙር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። ጌታቸው በቅርብ ጊዜ በሕይወት አይኖርም ሲለኝ የነበረ የሚሉት ደብረጽዮን ገብረ ሚካኤልን ነው። የወሬ ምንጫቸው ደግሞ ራሳቸው ጠቅላይ ሚኒስትሩ ሲሆኑ መነሻው በ2016 ክረምት ደብረጽዮንና ጠቅላይ ሚኒስትሩ ያደረጉት ውይይት ነው። የህወሓቶችን ያለመግባባት ስንጥቅ የበለጠ ለማስፋፋት አጋጣሚውን ከሰማይ እንደወረደ መና የቆጠሩት አብይ በወቅቱ ለጌታቸው የነገሯቸው ትሞታለህ ብሎ ደብረጽዮን ፕሬዝዳንትነቱን ለሱ እንድሰጠው ጠየቀኝ ብለው ቢሆንም ለደብረጽዮን የሰጧቸው ምክር ደግሞ ጉባኤ አድርጋችሁ እነጌታቸውን አባሯቸው፣ ከዚያ ፕሬዝዳንቱን እንሾማለን የሚል ነበር። ደብረጽዮን ገብረ ሚካኤል የአብይ አህመድን ቡራኬ ይዘው ወደ መቀለ ተመለሱ። ጉባኤ ስለማካሄድም ሽር ጉዱ ተጣደፈ። በዚህ ጊዜ ጭምር ጠቅላይ ሚኒስትሩ ከደብረጽዮን ጋር በሚያደርጓቸው የስልክ ንግግሮች ጉባኤውን በፍጥነት አካሄዱት የሚል መልእክት ላይ ያተኮረ ነበር። ጌታቸው ከዚያ ሕክምና ከተመለሱ ጊዜ አንስቶ በአብይ ፊት ተነፍጓቸው ቆዩ። በኋላ ግን በነሬድዋን ሁሴንና በአንዳንድ አርፋጅ ተደማሪ የቢሮክራሲ ኪስ አውላቂዎች እያስደወሉ አዛውንቶቹ ጉባኤ አካሄደው ሊፈነቅሉ እኮ ነው የሚል መልእክት ይነግሯቸዋል። ህወሓት ተተረማመሰ። ጉባኤው ተካሂዶም የአብይ አህመድን ሞት በጋራ ሊጋፈጡ አብረው ተሰልፈው የነበሩ ሰዎች ከሃዲና ባንዳ፣ አሮጌና ቆሞ ቀር መባባል ጀመሩ። ይህ ከሆነ ከወራት በኋላ በ2017 መጋቢት 3 ጠቅላይ ሚኒስትር አብይ ወደ ሐረር ሄዱ። የኮሪደር ልማት ይሉትን ተግባርም እየጎበኙ መሆናቸውን በሚዲያዎቻቸው ያዘግቡ ነበር። እሳቸው ግን እንደሚወራረድ ሰው አጠገባቸው ላሉ ሰዎች ይነግሯቸው የነበረው ወያኔዎችን ከፋፍዬ ጨርሻለሁ፣ አሁን የቀረኝ የመጨረሻው ዙር ነው፣ ሰሞኑን ታሪክ ትሰማላችሁ እያሉ ነበር። እናም ሐረር ሆነው ወደ መቀለ ደወሉ። ስልክ የደወሉት ደግሞ ወደ ጌታቸውም ወደ ደብረጽዮንም ነው። ጌታቸው ረዳ በአፄ ዮሐንስ ቤተ መንግሥት ሰሞኑን አብይ የጎጃምን ሕዝብ እንደ ጣሊያን ፋሽስት በመግደል የወነጀሏቸውን የአፄ ዮሐንስን የልደት ቀን የሚዘክር መሰናዶ እያከበሩ ነበሩ። ፕሮግራሙ ላይ ያሉ ጌታቸው የአብይን ስልክ አነሱ። ሊገድሉህ ነው ቶሎ ብለህ ውጣ የሚለው መልእክት ከጠቅላይ ሚኒስትሩ ለአቶ ጌታቸው የተነገረ ነበር። ደብረጽዮንን ደግሞ አንተና ጌታቸውን ለስብሰባ ፈልጋችኋለሁ እንድትመጡ አሏቸው። አብይን የሰሙት ጌታቸው መቀለን እንደተባሉት በፍጥነት ለቀው ወጡ። ከዚያን ጊዜ ወዲህ አልተመለሱም። ኦህዴድ የደገሰላቸውን ሞት በጋራ ሊጋፈጡ አብረው ተሰልፈው የነበሩ ሰዎች ተከፋፍለው አዲስ አበባና መቀሌ ሆነው ተለያዩ።
ሰተት ብለው አብይ አህመድ ወጥመድ ውስጥ የገቡት ህወሓቶች ጠቅላይ ሚኒስትሩ ሐረር ሆነው እንደዛቱት ታሪክ አሰሙ። ለህይወቴ የሚያሰጋ አንድም ነገር አልነበረብኝም፣ ምልክትም አላየሁም የሚሉት ጌታቸው ረዳም ሊገድሉህ ነውና ውጣ እንዳሏቸው ራሳቸው ባለጉዳዩ አምነዋል። እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። በዛን ሰዓት እኔ የአፄ ዮሐንስ ሞት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት በአካል ተገናኝተን መነጋገር አለብን አሉ። ትኬት ቆርጠውልኝ ጉዞ ጀመርኩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበር። እንደዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። ኤርፖርት ገባሁ። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። ለሚዲያ የማይመጥኑ ለጠቅላይ ሚኒስትሩ ግን የየዕለት ስራ የሆኑ አስቀያሚ ተግባራት ብዙ ናቸው። ለማ መገርሳንና ብርሃኑ ጁላን ያጣሉበት መንገድ፣ ይልማ መርዳሳንና ብርሃኑ ጁላን ያቃቃሩበት አሉባልታ፣ አዳነች አበቤንና ታከለ ኡማን ያቆራረጡበት ሐሜት፣ አለምሸት ደግፌንና ብርሃኑ ጁላን እንዳይነጋገሩ ያደረጉበት ሁነት፣ ብርሃኑ ጸጋይን ከአዳነች አበቤ ጋር እንዳይተያዩ ያደረጉበት አጋጣሚ፣ ንጉሱ ጥላሁንና ዳንኤል ክብረትን ዓይንና ናጭ ያደረጉበት ጉድ ቢነገር ሚዲያችንን አይመጥንምና እናልፈዋለን። በሼክ ሐጂ ኢብራሂም ቱፋና በቅርቡ ሕይወታቸው ባለፈው በሙፍቲ ሐጂ ዑመር ኢድሪስ መካከል የፈጠሩትን መቀያየም ብናስታውስም በበጋ ጀንበርም አያልቅም። በራሳቸው በብልጽግና ውስጥ ያሉ አመራሮችን ጭምር ሲያጋጩ ስልካቸውንም እያዳመጡ ነው። በአንድ ወቅት ቹቹ አለባቸው የተባሉ የአማራ ብልጽግናና በጊዜው የኦሮሞ ብልጽግና አመራር የነበሩት በአሁኑ ወቅት እስር ቤት የሚገኙት ታየ ደንዳ ስለ ፓርቲያቸው አካሄድ በስልክ ሲያወሩ አብይ ቀዷቸው ጠልፈው ከዚያን ቤተ መንግስት ታየን ጠሩ። ቹቹ እኮ ጠላት ነው እንዴት ታናግረዋለህ ሲሉም ተቆጧቸው። የራሳቸውን ፓርቲ ከፍተኛ አመራር ጠላት እያሉ ይገልጻሉ። ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የነበረ ነው። ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ፣ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይህ እከሌ እንዲህ ብሎ አማህ እከሌ እኮ እንዲህ ነው በሚል ግለሰቦችንና ቡድኖችን የማጋጨት ጠባያቸው ግን በአገር ውስጥ ብቻ የተገደበ አልሆነም። ድንበር ተሻግሮ ጎረቤት ሀገራትንም አዳርሷል። በሱዳንና በደቡብ ሱዳን የፈጸሙትን ትተን በ2016 ታህሳስ በሶማሊያና ሶማሌላንድ ያደረጉትን እናስታውስ። በዚያ ሰሞን ሶማሊያና ሶማሌላንድ በጅቡቲው ፕሬዝዳንት አደራዳሪነት አለመግባባታቸውን በውይይት ሊፈቱ ተስማሙ የሚል ሰበር ዜና ሞገዱን ሞላው። ሞቃዲሾና ሀርጌሳ ከ10 ቀናት በኋላም በድጋሚ እንደሚገናኙ በ30 ቀናት ውስጥ ፍኖተ ካርታ አዘጋጅተው ነገረ ጠባቸውን በሰላም እንደሚቋጩ ተዘገበ። ነገሩ ግን የኢትዮጵያውን ጠቅላይ ሚኒስትር ከነከናቸው። እኔን የሚያህል የሰላም ሎሬት እያለሁ እንዴት ትንሿ ጅቡቲና አዛውንቱ ኡመር ጊሌህ ይህንን ጉዳይ ሊያደራድሩ ይችላሉ ብለውም ተበሳጩ። እናም ወደ ሶማሊያው ፕሬዚዳንት ሐሰን ሼክ መሐመድና ወደ ሶማሊላንዱ ፕሬዚዳንት ሙሴ ቢሂ ደወሉ። ጠቅላይ ሚኒስትሩ ወደ ሁለቱም ሰዎች የደወሉት የተለያየ መልእክት ይዘው ነው። ለሐሰን ሼክ መሐመድ ድንቅ ተግባር የፈጸማችሁ ሰዎች ናችሁ፣ ጥሩ ጅምር አድርጋችኋል አሏቸው። ወደ ሙሴ ቢሂ ደውለው ደግሞ አዲስ አበባ መጥተህ ለሶማሊላንድ እውቅና ልስጥልህ፣ አንተ ደግሞ ወደ ባከራይኝ አሏቸው። ሙሴ ወደ አዲስ አበባ በረሩ። ያ እግዚአብሔር ረድቶኝ ቀይ ባህር ገባሁ ያሉበት የመግባቢያ ውልም ተፈረመ። ይህንን ሁሉ የአብይ አህመድ ቅሌት በአልጀዚራ ላይ የተረኩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሲሆኑ ቅሌታቸውን ሲገልጹትም ከሃዲ በማለት ነበር። 1 January is the time when MOU was signed.